ድሬዳዋ ስታርት ትምህርት ቢሮ የ2018 የትምህርት ዘመን ለሁለተኛ ጊዜ የስድስተኛ ክፍል የመስተዳድራዊ ፈተናን በመስጠት ላይ ነው የሚገኘው። ይህ ፈተና እንግዲህ በአዲሱ ስርዓተ ትምህርት ለሁለተኛ ጊዜ መሰረቱ ነው። ይህም ከድሬዳዋ ዩኒቨርሲቲ ከድሬዳዋ መምህራን ማሰልጠኛ ኮሌጅ በወጣቱ ከፍተኛ ባለሙያዎች የተዘጋጀ ፈተና ለህትመት በቅቶ በዛውም ዛሬ ላይ ከ8100 በላይ ተማሪዎች በመፈተን ላይ ነው የሚገኙት። ይህም ከ2100 በላይ በገጠር እና የተቀረው ከተማ ላይ በመፈተን ላይ ነው የሚገኘው። እንዲሁም በመንግስት እና በግል ሲታይ ደግሞ ግል ላይ ወደ 2500 የሚሆኑ ተማሪዎች ዛሬ ላይ ፈተናውን በጥቅሉ ወደ 8100 የሚሆኑ ተማሪዎቻችን የስድስተኛ ክፍል ምዘናን እየወሰዱ ነው የሚገኙት እና በዚህም ፈተናው በጣም ጥሩ በሆነ መልኩ ልጆችን በሚመጥን ተማሪዎቻችን ደግሞ ባለፉት ጊዜያት በከፍተኛ ትኩረት ሲያጠኑም ነበር። መምህራኖቻችንም እነሱ ሲያዘጋጁ ነበር። ለዚህም የሆኑ የተለያዩ ግብአቶችን እኛም ስናቀርብ ነበር። የመምህራኖቻችንን አቅም ስናጎለብት ነበር። ከዛ አንጻር ሲታይ የተሻለ ውጤት ደግሞ ይገኝበታል ብለን የምናምነው ፈተና ነው። በአጠቃላይ የትምህርት ሴክተር ውስጥ ባሉ ተማሪዎቻችን፣ መምህራኖቻችን እና የትምህርት አመራሮቻችን ላይ በጣም ቀጣይነት ያለው ያልተቋረጠ የክትትል የድጋፍ እና የአቅም ግንባታ ስራዎችን ስንሰራ ነበር። በዋነኛነት በአዲስ ካሪኩለምም የፈተና አሰጣጥ ስርዓታችንን ቀይረናል። እሱ ብቻ አይደለም፣ ተከታታይ ስልጠናዎቻችን ሌብነትን የሚያስቀሩ ሌብነትን የሚጸየፉ ተማሪዎች በራሳቸው አቅም ሰርተው በራስ መተማመን ብቻ መሰረት በማድረግ ፈተናቸውን እንዲሰሩ የሚያደርጉ የተለያዩ ስራዎችን ቀደም ብለን ስንሰራ ነበር። ከዛ አንጻር ሲታይ ላለፉት 2-3 ዓመታት ካየን የሌብነት ሁኔታዎች በጣም እየወረዱ የመጡበት አግባብ ነው ያለው። ከ2015 16 17 እነኚህን ጊዜያቶች ካየን የስርቆት መጠኑ በጣም የቀነሰበት የመጀመሪያ ዓመት 2015 ከወሰድን ከ250 በላይ ሞባይሎች ክፍል ውስጥ ሸልኮ ገብተው በር ላይ ተይዘው የነበሩበት አግባብ ነው የነበረው። 2016 ይሄንን ወደ 54 በቁጥር ደረጃ ራሱ ማውረድ የተቻለበት፣ እንዲሁም አምና ደግሞ 2017 ወደ 21 ብቻ፣ እሱም ከቀናት በፊት አንዳንድ ተማሪዎች ከቀናት በፊት ግቢ ውስጥ በመጣል በመደበቅ ኮርኒስ በማስገባት የነበሩ ሁኔታዎች ናቸው የነበሩት። ይሄን አሁን ዘንድሮ ወደ ዜሮ ማስገባት አለብን ብለን ነው ስንሰራ የነበረው። በሁሉም ትምህርት ቤቶቻችን በትምህርት አመራሩም በመምህሩም በተማሪውም በተማሪ ወላጁም እንዲሁም በተማሪና ወላጅ ኮሚቴ አካባቢ ያሉትን በሰፊው ሰርተናል። ተማሪዎቻችንን ቅዳሜና እሁድ በተቃራኒ ሺፍት ሳይቀር አቅማቸውን የሚያጎለብቱበት የአጠናን ስልታቸውን የሚያጠናክሩበት ስርዓት ዘርግተን በዛ አግባብ ስናስጠና የነበረ ስለሆነ ከወትሮ በተሻለ የራስ መተማመን ነገሮች በተማሪዎቻችን ላይ ተፈጥሯል ብለን ነው የምናምነው። ቀድሞውንም ስድስተኛ ክፍል አምና ነው የተጀመረው። አምናም ከጅምሩ በጣም ጥሩ የነበረ ነው። ዘንድሮ ደግሞ የተሻለ ይሆናል ብለን አስበን ቀድመን የሰራን ስለሆነ እሱን ውጤት ደግሞ በተገቢው መልኩ እናጭዳለን ብለን እንጠብቃለን።